ሰላም ጤና ይስጥልኝ። አዲስና አስደሳች ዜና አለን። ፋኖ 200 የአገዛዝ ሰራዊት በመደምሰስና 85 ቁስለኛ በማድረግ ታላቅ ድል አስመዝግቧል። ለታህሳስ 21 2018 ዓ.ም ይህንን አስደናቂና አኩሪ የድል መረጃ እንዲሁም ሌሎች የፋኖ ዜናዎች አሉን። እነዚህ መረጃዎች እንዳይመጧችሁ እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። ቪዲዮውንም ቫይራል እንዲወጣልን ላይክ በማድረግ 5 ደቂቃ ሚዲያን እንድታግዙ እንጠይቃለን። እናመሰግናለን። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። የአገዛዙ ሰራዊት የእስልምና እምነት ተከታይ የነበረ ንጹሃንን በአሰቃቂ ሁኔታ ገለዋል። ተጨማሪ ያለን ታደምጡታላችሁ። በቃራና አካባቢው ያሉ አሁናዊ ሁኔታዎች በተመለከተ አርበኛ አስቻለው አለባቸው የተናገረው የስልክ ጥሪ አለ፣ ታደምጡታላችሁ። ፋኖ ዳውንት ወረዳ ኩርባ ከተማ ላይ 2 የጠላት ምሽግ ሰብረዋል። ተጨማሪ ያለን ታደምጡታላችሁ። ፋኖ 200 የአገዛዝ ሰራዊት በመደምሰስና 85 ቁስለኛ በማድረግ በጣም ታላቅ ድል አስመዝግበዋል። ይህንን መረጃ በሶስተኛው ዜናችን ነው የምናስደምጣችሁ። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። በቢቸና ከተማ የሚገኘው የአገዛዙ ቅጥረኛ ሚሊሻ የእስልምና እምነት ተከታይ የነበረ ንጹሃንን በአሰቃቂ ሁኔታ ገድለዋል። ሲራጅ ኢብራሂም የትውልድ ቦታ ሸበል በረንታ ወረጎ ቀበሌ ተወላጅ ሲሆን በቢቸና ከተማ 04 ቀበሌ ነዋሪ ነበር። በመሆኑም ሲራጅ ኢብራሂም ባለቤቱን ከአረብ ሀገር ስደት መልስ በመቀበል የዕለት ከዕለት ህይወታቸውን የሚመሩበት ገንዘብ በእጁ እንደያዘ ቢቸና ከተማ የሚገኘው ቅጥረኛ ሚሊሻ ገንዘቡን በመዝረፍ በትናንትናው ዕለት ከምሽቱ 1 ሰዓት ተኩል ቢቸና ከተማ በአሰቃቂ ሁኔታ ገድለው ጥለውታል። በቢቸና ከተማ ተስፋ የቆረጠው የአገዛዙ ቅጥረኛ ሚሊሻ በቢቸና ከተማ በሁለቱ የእምነት ተቋማትን ለማጋጨት የእስልምና ተከታይ የሆኑ ወንድሞቻችንን በመግደል ፋኖ ገድለዋል በማለት የሐሰት ፕሮፓጋንዳ እያሰራጨ ይገኛል። አሁን ሁለተኛው ዜናችን እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን 200 የተደመሰሰበትና 85 የቆሰለበት አስደናቂና በጣም ትልቅ ድል የምናስደምጣችሁ ይሆናል። አብራችሁን ቆዩ። የደጋው መብረቅ ኮር አሃዶች ዳውንት ወረዳ ኩርባ ከተማ 2 የጠላት ምሽግ በመስመርና በርካታ ኃይሉን በመደምሰስ ታላቅ ድል አስመዝግበዋል። የሚኒሊክ እዝ ደጋው መብረቅ ኮር አሃዶች ታህሳስ 20 2018 ዓ.ም በትናንትናው ዕለት የዳውንት ወረዳ ዋና ከተማ በሆነችው ኩርባ ከተማ ዘልቀው በመግባት 2 ምሽግ ሲሰበር በምሽጉ የነበሩት የጠላት ሰራዊቶችም ተደምስሰዋል። ከማለዳው 12 ሰዓት ላይ የጀመረው የተጠና ኦፕሬሽን ጤና ጣቢያ ምሽግና ከፖሊስ ጣቢያ እስከ መድኃኔ ዓለም ያለውን ምሽግ በመስበር የጠላት ሰራዊት በምሽጉ እንዳለ ሙሉ በሙሉ በሚያስብል ደረጃ ተደምስሰዋል። የተደመሰሱ የጠላት ሰራዊቶች ቁጥራቸው ለጊዜው በውል ያልታወቀ ሲሆን የአካባቢው ማህበረሰብ አስክሬን እንዳያነሳ የብልጽግና ሰራዊት ከልክለዋል። የውሸት ፕሮፓጋንዳውን ለአብይ ወንበር ሲባል የሚደመሰሱ ጥምር የጠላት ኃይል አስክሬን ማህበረሰቡን እንዳያቅና በተደመሰሱ ሰራዊት ፕሮፓጋንዳ ለመስራት ሲባል የአካባቢው ማህበረሰብ በተሰበሩት 2 ምሽጎች አካባቢ እንዳይንቀሳቀስ ተደርጎ ፋሽስቱ አስክሬኑን እያጓጓዘ ይገኛል። ወደ ሶስተኛው ዜናችን ስናሳልፋችሁ 200 የአገዛዙ ሰራዊት ሲደመሰስ 2 ብሬን 43 ክላሽ ተማርከዋል። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ጀነራል አሳምነው ጽጌ ኮር ጀነራል ተፈራ ማሞ ክፍለ ጦርና ዋግሹም ብርጌድ እንዲሁም አፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ ጀነራል ውባንታ ባተ ኮር የተወጣጡ የፋኖ ኃይሎች በጥምረት ባደረጉት አውደ ውጊያ አብዛኛው የጠላት ኃይል የተደመሰሰበትና
ይዞት የመጣው የጦር መሳሪያ ምርኮ የሆነበት ፋኖዎች ታላቅ ድል ያስመዘገቡበት አውደ ውጊያ ተካሂደዋል። በትናንትናው ዕለት ከንጋቱ 10 ሰዓት ጀምሮ የብልጽግና ወንበር አስጠባቂ ሰራዊት በሻምበል ጫላ የሚመራው 61ኛ ክፍለ ጦር መነሻውን ከቡግና ወረዳ አይና ከተማ ሐሙሲት አድርጎ በአራት አቅጣጫ ማለትም በብርኮ ገብርኤል አቅጣጫ፣ በጤና ጣቢያው አቅጣጫ፣ በጭቃው አቅጣጫ እና በብርኮ ኪዳነ ምህረት አቅጣጫ ለማጥቃት አስቦ ተኩስ የጀመረው የአገዛዙ ኃይል ለወሬ ነጋሪ ሳይቀር በመጣበት ላይ መለስ ተደምስሰዋል። በዚያው ውጊያ ጠላት በመካናይዝድ የታገዘ አንድ ዙ 23 2 ሞርተር 3 ዲሽቃና ብዛት ያለው ብሬንና ስናይፐር ታግዞ የገጠመ ሲሆን የጦር ጠበብቶቹ ጠላትን በመጣበት ቋንቋ አናግረው ጀነራል አስታጥቄ የላከውን ተረካክበው ከንፍሮ ጥሬ እንዲሉ የተረፈው ወደ መጣበት እየተዝረከረከ ተመልሰዋል። ጠላት በተወሰደበት እርምጃ ከፍተኛ ሰብአዊና ቁሳዊ ኪሳራ ያስተናገደ ሲሆን 200 የጠላት የ61ኛ ክፍለ ጦር የሰው ኃይልን ጨምሮ ሲደመሰስ 85 ቁስለኛና 7 ተማርከዋል። በተጨማሪም 2 ብሬን 43 ክላሽ 84 ወታደራዊ ሻንጣ 2850 የብሬን ተተኳሽ 2200 የክላሽ ተተኳሽ ተማርከዋል። በቃራና አካባቢው ያሉ አሁናዊ ሁኔታዎች በተመለከተ አርበኛ አስቻለው አለባቸው የተናገረው የስልክ ጥሪ አለ። አድምጠነው እንመለስ። ግናለው አርበኛ አስቻለው አለባቸው ባላለው የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ነይሰው ካሳ ሁለተኛ ኮር የቋራ ኦሜላ ክፍለ ጦር ህዝብነት መምሪያ ኃላፊ ነኝ። እንግዲህ ዛሬ ታህሳስ 19 አራተኛ ወር 2018 ዓመተ ምህረት በቋራና አካባቢ ያሉ ወቅታዊ ሁኔታዎችን በተመለከተ ለአድማጭ ተመልካቾቻችን ማድረስ ነው። እንግዲህ እንደሚታወቀው እንግዲህ በቋራና አካባቢ በተለይ የቋራ ኦሜላ ክፍለ ጦር ቀጠና ከመሆኑ አንፃር በርካታ ተጋድሎዎችን እያደረግን መቆየታችን ይታወቃል። ያለ ረፍት ማለት ነው። ጠላትን እንግዲህ እንደያመጣጡ በመጣበት እንዳይመለስ አይቀጡ ቅጣት እየተቀጣ ከፊሉ ደግሞ እየተማረከና እንዲሁም ደግሞ ያመጣውን መሳሪያ ጥሎ እየፈረጠጠና እየተማረከ መቆየቱ ይታወቃል። እንደ ቋራ ኦሜላ ክፍለ ጦር እንግዲህ ያሉ ብርጌዶቻችንና ያለ ኃይላችን ተጠቅመን እንግዲህ ጠላትን መግቢያ መውጫ እየሳጣን መቆየታችን በውጭም በአገር ውስጥም ያሉ ማህበረሰብ ያውቃል። ነገር ግን እንግዲህ የቋራ ኦሜላ ክፍለ ጦሩን በአናብስቱ በአርበኛ በልሁን ጌታቸው እየተመራ እንግዲህ በርካታ አመራሮች በስሩ እንዳሉ ሆኖ እነዚህን ጠላት እንግዲህ ከቋራና አካባቢ ድረገጥ አጥፍቶ ወደ ሚቀጥለው ምዕራፍ ለመጓዝ የበኩሉን ስራ እየሰራ መቆየቱ ይታወቃል። ነገር ግን እንግዲህ በቋራ አካባቢ ያሉ የብልጽግና ካድሬዎች የቋራ ኦሜላ ክፍለ ጦሩን ክንድ መቋቋም ባለመቻላቸው እንግዲህ ከሰሞኑ የቆዩበትን ሴራ በተመለከተ እንግዲህ ለአድማጭ ተመልካቾቻችን ማጋለጥ ግድ ስለሆነ ነው እንግዲህ ዛሬ ወደዚህ የመጣውበት። ስለዚህ በቋራና አካባቢ በተለይ የብልጽግና ዙፋን አስጠባቂዎች ማለት ነው የብልጽግና ሹማምንቶች በቋራ አካባቢ እንግዲህ ሴራና ቆማሩ እንደሚከተለው ሲቆምሩ መቆየታቸው ይታወቃል። በዚህም እንግዲህ በቋራና አካባቢ ያዋጣኛል ያለው በተለይ ቋራ ኦሜላ ክፍለ ጦርነን ስምና ጥላሸት ለመቀባት ከምን ጊዜውም በላይ ስራ እየሰሩ ቆይተዋልኝ። ስለዚህ የቋራ ኦሜላ ክፍለ ጦርነን በሄድንበት ሁሉ መውጫ መግቢያ ሳጥቶናል፣ ያለ ሌላ አቅማችንን አዳክሞናል፣ መሳሪያዎችን ማርኮናል፣ ማህበረሰቡም ከጎኑ መሆኑን አረጋግጠናል። ያለን አማራጭ እንግዲህ ይሄንን ክፍለ ጦር እና ብርጌዶችን በተለይ ዳግማዊ ቴዎድሮስ ብርጌድና ነብሮ ብርጌድ እየተናበቡ በርካታ ተጋድሎዎችን መፈጸማቸውን በተመለከተ እንግዲህ በቋራና አካባቢ የመሸገው ጠላት ጭንቅ ውስጥ ነው ያለው። በዚህ እንግዲህ ከማህበረሰቡ ለመጠል በርካታ ሴራዎችን ሰርቷል። ከነዚህም እንግዲህ ዘራፊዎችን በድብቅ በተለይ በቋራ ወረዳ ብልጽግና ጽፈት ቤትና በብርሃኑ ጁላ ወታደሮች እና በቅጥረኞች በተለይ በቋራና አካባቢ ከፍተኛ የሆነ የዝርፊያና የእገታና ያስገድዶ መድፈር ወንጀል የሚፈጽሙ አካላትን ሲያሰለጥን ቆይቶ ማሰማራቱን ደርሰንበታል ማለት ነው። እንግዲህ ይህ ማለት ምንድነው? በተለይ ተመሳሳይ ልብስ አልብሶ ነው ስምሪቱን የሰጣቸው። በዚህም እንግዲህ በሽመልግርና በጨርጨር አካባቢ ማለት ነው እነዚህን አካላት አሰማርተዋል። የነዚህ አካላት ተግባር እና ስራቸው ምንድነው? ማህበረሰቡን መውጫ መግቢያ መንሳት፣ የቆም ከብቶችን መንዳት፣ ዝርፊያ ማካሄድ፣
መንገድ ላይ ደግሞ የተቀናጀ የወንብድና ስራ መስራት፣ ማገት፣ መግደል፣ አግቶ ብር መቀበል የመሳሰሉትን ተግባራት እንዲያከናውኑ እንግዲህ በሽመልግርና ጨርጨር አካባቢ እንዲሁም በቀይ አፈር አካባቢ አሰማርቷል ማለት ነው። ይሄን እንግዲህ ያደረገበት ትልቁ ምንድነው የክፍለ ጦራችንን ስም ጥላሸት ለመቀባትና ከህዝብ ለመነጠል ነው። ህዝቡ ግን ቀድሞ ጠንቅቆ ስላወቀው ያው ይሄንን ተግባር ደግሞ እኛም እየተካተልን ለህዝባችን ያጋለጥነው መሆኑ ይታወቃል። ነገር ግን ይሄ ድብቅ የሆነ ስልጠና የወሰዱ የጽንፈኛ አካላት ይሄን ተግባር መስራት አለባችሁ። ያው እንግዲህ ጽንፈኛው ራሱ መንግስት ነው፣ ይሄ ይታወቃል። ነገር ግን እንግዲህ ለነዚህ ደጎስ ያለ ብር ሰጣችኋለን፣ አጠቃላይ እዚህ አካባቢ ያለውን የፋኑን አቋም የሚያወርድ ተግባራት ሰርታችሁ ከመጣችሁ ደጎስ ያለ ብርና ቦታ ይሰጣችኋል በሚል የውሸት የማታለል ስራ በመስራት እነዚህንን ጋጠወጥና ወሮ በላ በህዝባቸው ላይ ወንጀል እንዲፈጽሙ አሰልጥኖ መልምሎ የላካቸው ናቸው። ከዚህ ውስጥ እንግዲህ እንደምታውቁት የአፋብኃ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር ስር የነበሩ የድርጅቱን ወቅታዊ አደረጃጀት የጦር ፖዛ በማስመልከት ቃል ኪዳን ሊቁ ከ64 ክፍለ ጦር በማፈንገጥ በእነማይ ወረዳ ስር ኢየሱስ ቀበሌና ደጀን ወረዳ ቆስቆስ ቀበሌ የተቀመጠው የአካባቢው ማህበረሰብን የሚዘርፉ ወጣት ሴቶችን አስገደው የሚደፍሩ በእነማይ ወረዳ ሁለት አምባ ዲቢሳና መንቆርቆሪያ አንስላል ቀበሌ የጭነትና የህዝብ መኪኖችን ሹፌሮችን ተሳፋሪዎችን በማስቆም ለግል ጥቅማቸው እየዘረፉ የሚገኙ ግለሰቦችን በ64ኛ ክፍለ ጦር ህግ የማስከበር ዘመቻ በቁጥጥር ስር እየዋሉ ይገኛሉ። ከነዚህ አፈንጋጭ ኃይሎች ውስጥ አንደኛ ዘራፊ መልካሙ አየለ፣ ሁለተኛ ዘራፊ ማስተዋል አሰፋ፣ ሶስተኛ ዘራፊ ታዴ ደምጤ የተባሉ ግለሰቦች በእነማይ ወረዳ ማንቆርቆሪያ ቀበሌ ሲዘርፉ በቁጥጥር ስር ውለው ምርመራ እየተካሄደባቸው ይገኛል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።